ሀብትሽ ሚዲያ ላይ ኤርሚ ደግመን ቪዲዮ እንስማ። ደግመን ቪዲዮ እንስማ። ሰው አይደለም። ለምንድነው መረጋጋት ያቃተ? ለአንተ አሁን እኔ የተግባቦት ጋር አልነግርህም። ሚዲያ ላይ የምትናገር እኮ ሰው ነው። ሀገር ነው 4-5 ሰው እኔ ተራኩ አንዳቸው ነው የሚያወራው። እኛ ዝም አልናል። አሁን ራሴን ኤክስፕረስ ማድረግ ያለብኝ እኔ ነኝ አይደል? በኔ ተራ እኔ ቪዲዮ አሳየው። እኔ እንዳወራ ነው መፍቀድ የለብኝም። ሌላ ሰው አያወራ። ተደማመጡ ነው ከቅዱስ ጋር ሌላ ሰው አያወራ። መጀመሪያውን ያነሳው ሀሳብ ምንድነው? የቴክኖሎጂ ዘመን በፊት አይደለም ብሎ ቪዲዮን ቀርጾ ሳለ አሁን የቴክኖሎጂ ዘመን መጥቶ ለምን ቪዲዮን አለቀቀም ነው ጥያቄ። መጀመሪያ ዳስና ወራሰይ መጀመሪያ ቀደም የተናገርከው አለ። ወንድሜ እንደዛ አይደለም ያልኩት እኔ ሰማሁ እኮ። ኦኬ ሻውሩና እኔ ቪዲዮ እንደግም ያሰማለሁ እንደገና ሐሳቤ ቪዲዮን እኮ አንተ አሁን የኮምፕሬንድ የማድረግ አቅም እንዴት እንደሆነ አላውቅም እንጂ ሁላችንም ቪዲዮን we just listen to it 2 times brother። አሁን ምንድነው አንተ ያልከው ነገር? ምንድነው ያንተ መከራከሪያ ምንድነው? አንዴ አብሽ ቅዱስ ላውራ አንዴ አብሽ ይቅርታ አንዴ ቆይ ዳጊ ሰው አላስነሳም ወደዚህ የመጣው አንዴ አብሽ ይቅርታ ወደዚህ ወደ ቪዲዮ ማሳየት የመጣ ነው። የነሱ ሰው ያሻውን ሲሰብክና ሲያደርግ ለምንድነው ሲኖዶስ የማይጠይቀው ሲባል እንደ እናንተስ ጋር ሰው አስነሳው የሚላል አይደል ያለ ማን ዶክተር ማን ፓስተር ዳዊት የሚባል አምጣ መረጃ አምጣ ሲሉ አረ በቪዲዮ አለኝ አለ። ምን ሊያሳየን ነው? ፓስተር ዳዊት የሞተ ሰው አስነሳው ሲል ሊያሳየን። ኦኬ አሁን የምንፈልገው ምንድነው? ፓስተር ዳዊት አስነሳው ያለበትን ቪዲዮ እንዲያሳየን ነው። በፓስተር ዳዊት አገልግሎት ሰው ተነሳ፣ ሰው ሞተ፣ ተቀበረ፣ ስለሱ አያገባንም። ከመጽሐፍ ቅዱስ ልምምድ ውጪ ይሄ ሰው አስነስቻለሁ ሰው ካለ አምጣው እናውግዘው። ፓስተር ዳዊት ስለምናውቀው በማናውቀው እንኳን ቪዲዮ በእርግጠኝነት አሳይ ብለን መድረኩን ከፈትን። ለምንድን እናውቀዋለን? አገልጋያችንን አገልግሎቱን እናውቃለን፣ ህይወቱን እናውቃለን። እንግዲህ በማናውቀው ቪዲዮ እንኳን ኮንፊደንሳችንን ተመልከት። ቤታችንን ከፈትንልህ፣ ጋንጋረ ጉኛልክ፣ ከበቡኝ፣ ጮህብኛልክ እንጂ ቪዲዮውን 2 ጊዜ እስክታሳይ እድል ተሰጠ። ለአንድ ሰከንድም ፓስተር ዳዊት እኔ አደረኩ አላለም። አሁን የምንፈልገው ሌላ ነገር አታውራ፣ አቀፈው ለቀቀው ልጁን እንትን ብሎ አይደለም። መስማት የምንፈልጋት ፓርት ፓስተር ዳዊት እኔ የሞተ ሰው አስነሳው ያለበትን ፓርት ያሰማን። ካልሆነ you are wasting yours and ours time። ጊዜ አትግደል ብሮ። ያ ኤርሚዬ አንተ ማስቆምከኝ እንጂ እኔ ዳጊ ያለው ልደግም ነበር። ባይብሊካል ያልሆነ ልምምድ አድርጎ ከሆነ ያሳየን። ይሄንን አሁን አዲስ ይሄንን ሀብትሽ ትቀጥላለህ። ይሄንን ያልከው የዘበነን ስህተትና ውሸት ንቦች በሴክሹዋል ሳይሆን በድምፅ ነው የሚገናኙት ብሎ ያለውን የዘበነን ውሸት ተቃወምክና ጥሩ ነው ትክክል አይደለም ብላልክ። ዘበነ ትክክል አይደለም ብላልክ፣ ግን ተቃወምክና ምን አልክ? ከዛ እኮ የእናንተ አገልጋይ አልከን። ልክ ነው፣ የኛ አገልጋይ ነው ቢሾፕ ዳዊት የኛ አገልጋይ ነው፣ ምንም ጥርጥር የለም። ሂ ኢዝ ዘ ማን ኦፍ ጋድ። ኦኬ እግዚአብሔር በሱ እጅ ታምራትን አድርጓል ያደርጋልን፣ በሌሎችም አገልጋዮች እጅ ማለት ነው። አንተ ያልከው ግን ቅድም ዳጊ ያለውን ነው። ምንድን ያልከው? ፓስተር ዳዊት ሙት አስነስቻለሁ ብሏል ነው ያልከው። ሙት አስነስቶ የለው ብለህ ስትል በራሱ ኃይልና በራሱ ስልጣን እንዳደረገ አድርገን የተናገርከው። ዘበነ ከራሱ አመንጭቶ እንደዋሸው ፓስተር ዳዊትም ከራሱ የዋሸና ያላደረገ ውሸታም አድርገህ ለመሳል ነው እኛ ላይ የመጣው ማለት ነው። እኛ አገልጋያችንን ስለምናውቀው ያደረገው ውሸት ካለ የእውነት እዚህ ፊት ለፊት እንቃወመዋለን። አሁን ግን ባመጣው ቪዲዮ ውስጥ ቅድም ያልከንን ድምፅ አልሰማንም፣ ወንድሜ እንዳለ ዳጊ ማለት ነው። ስለዚህ አሁን ድጋሚ ቪዲዮን አሰማው፣ ድምፁን አሰማው፣ እዛ ሆነ እንስማው። እኔን ነው እንስማው የምትለኝ? አዎ ቪዲዮን ክፈተው፣ እንስማው። ኤርሚ በመጀመሪያ ደረጃ አሁን ጋንጋፕ ማለት ከታች ኤርሚ ያዳምጠኝ። አንተ ታወራለህ፣ ዳጊ ያወራል፣ ቢኒያም ያወራል፣ ቅዱስ ያወራል፣ እህታችን እንኳን ብዙ አንድ ሀሳብ እኔ ሀሳቤን ቪዲዮ አሳይቼ የተናገረውን በዛ ላይ እየጠየቃችሁኝ ኤርሚያስ እንደ ፖለቲከኛ ነው ማውራ ከዚህ በኋላ። አንተም እንደ ፖለቲከኛ ስለምታወራ እንደ ፖለቲከኛ አውራ። ጳውሎስ ሲጸልይ እየሰማ ግብረገብ አንተ ነው የሚያስፈልግ። ሚዩት እያረኩ በደንብ አድርጌ ዊዝ ሪስፔክት ዘይ ቶክድ ቱ ዩ የምጠይቅህን ሰምተህ መልስልኝ። ጳውሎስ በኢየሱስ ስም ሙታንን አስነስቷል አላስነሳም?
እኔ ስለ ጳውሎስ የምጠይቀህ ለምን አትመልስም? የኔን ፖይንት ላጠቃልል ፖይንት ማለት እንደዛ ጠቃልል አይደለም። አንተ ወደምትፈልገው ዳይቨርት አታደርገኝም። ስማ እኔ ሰገጤ አይደለሁም። አንተ ወደምትፈልገው ዳይቨርት አታደርገኝም። ይኸውልህ ከዛ እንደዚህ እያደረኩ ሚት እያደረኩ አወራሃለሁ ማለት ነው። የመጀመሪያ ጥያቄ ምንድን ነው? ዳዊት ሙት አስነሳው ስትል አስነሳ አለ ስትል አወጣንልህ አንድ በአንድ ቪዲዮን ስናወጣለን። ከዛ ምን አልክ? ወዲያው ዳይቨርት አድርገህ ምን ውስጥ ገባ? ሙታኑ ይነሳ አይነሳ ራሱ አላውቅም። ጥያቄ ምን ነበር? አስነሳው ነው ያለው። ከዛ በጌታ ስልጣን ነው ያነሳሁት ብሎ ሲናገር አንገትህን ስንይዝ ከዛ ምን ብለህ ቀየር? ሙታኑ ራሱ መነሳቱን አለመነሳቱን አላውቅም። ሙታኑ እሱ መነሳት አለመነሳቱ ይቀርማል። በእኔ እጅ ካንሰር ተፈውሷል። በጌታ በኢየሱስ ስም ጸልይ። HIV ተፈውሷል። በህይወት ዘመን እኔ ጸልዬ በጌታ በኢየሱስ ስም ጸልዬ እጄ ላይ የታመመ ሰው በኢየሱስ ስም ተጸልዮ ተፈውሷል። አንተም ድንገት የሚያም በሽታ ካለ ይኸውልህ አዲስዬ የሚያም በሽታ ካለ እንጸልይልህ፣ ምንም ችግር የለውም። የኢየሱስ ስም ይፈውሳል። እስኪ ጸልይልኝ። ግራጄ ተሰብሮ ወለምታለኝ። እስኪ ጸልይልኝ። ምንድነው የሚያምህ? ና ክፈት ቪዲዮን አሳየኝ። ችግር የለውም። ና ቪዲዮን ክፈትና አሳየኝ። ለአይምሮም እንጸልይልሃለን። ይሄ ለዘረኝነቱም እንጸልያለን። ለብዙ ነገር እንጸልይልሃለን። እግዚአብሔር አምላክ በስሙ ስልጣን ይፈውሳል። የሚፈውስ መጽሐፍ ቅዱስ ሲናገር የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያስወጣሉ፣ በበሽተኞች ላይ እጃቸውን ይጸልያሉ፣ እነርሱም ይፈወሳሉ ብሎ ይናገራል። የማን? የኢየሱስ ስም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1:12 ላይ ደግሞ ለተቀበሉት በስሜም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ማን? የኢየሱስ ስም ነው የሚፈውሰው። ሰው በፍጹም አይፈውስም። እኔ አልፈውስም። በኢየሱስ ስም ስንጸልይ ግን ሰው ይፈውሳል። ለምን? መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ይላል። የጻድቅ ሰው ጸሎት ማለት ምን ማለት ነው? በክርስቶስ ኢየሱስ አምኖ የጸደቀ ሰው በኢየሱስ ስም ሲጸልይ ሰው ይፈወሳል። ዳዊት ሞላልኝ ሰው ይፈውሳል? አንድ ቀን አይፈውስም። ፓስተር እንትና ይፈውሳል? ማንም አይፈውስም። ዳጊ ይፈውስ? አይፈውስም። የሚፈውሰው ማን ነው? የኢየሱስ ስም ከበሽታ ሁሉ ነፃ የሚያወጣና የሚፈውስ ስም ነው። በክርስቶስ ኢየሱስ ስም ስንጸልይ አጋንንት ነፃ ይወጣል። በማርያም ስም ይወጣል? አይወጣም። በሚካኤል ስም ይወጣል? አይወጣም። በጳጳስ ስም ይወጣል? አይወጣም። አብሮ እዛው ሊጮህ ይችላል እንጂ በማንም ስም አጋንንት አይወጣም። ሰዎች ከኤችአይቪ እየተፈቱ ነው። እኔ ራሴ እግዚአብሔር ከብዙ ነገር ከሱስ ፈቶኛል። ከብዙ ነገር በማን? በኢየሱስ ስም ተፈትቻለሁ። እግዚአብሔር ይመስገን። የሚፈታ ነፃ አውጪ ስም ኢየሱስን አታውቁት የምንለው ለዛ ነው። ያንተን ሰውዬ ጊዮርጊስ 7 ጊዜ በወፍጮ ፈጩትና እንደ ፍሩሽካ በሬን አብልተውት በሬው እየሄደ በሻኛ ወጣ የሚል ተረት እንድናምንልህ ነው። እዚህ ጋር በኢየሱስ ስም የተነሳውን ሰው አላምንም የምትለው? ያንተን ጊዮርጊስ ፍሩሽካ አበሉት። ወፍጮ ቤት ሽርክት እንዳይኖረው ይሁን ለምን አናውቅም። እና 7 ጊዜ በደንብ አድርገው ፈጩትና ለበሬ ያበሉት አለ። ጎድ ለጊዮርጊስ እኮ ለበሬ ሲያበሉት ከዛ ምን አደረገ? በሬው ከዛ ወክ እያደረገ በበሬው ሻኛ ጊዮርጊስ ወጣ። ኧረ እባክህ ይሄኛውን የራስህን ቤት ለዛውም ተረትና ውሸት በውሸት እንትን ላይ የተመሰረተ እያመንክ በጌታ በኢየሱስ ስም ሙት ተነሳ። በጳውሎስ ሲጸልይ ሙት ተነስቷል። ገና ሙት ይነሳል። በዘመናችን ስንት ሙታን ሲነሱ አይተናል። ስንት አጋንንት ሰዎች ሲወጣላቸው አይተናል። ከስንት ሰዎች HIV፣ ካንሰር፣ ሄፓታይተስ B፣ የተለያዩ አይነት ቲቪ እግዚአብሔር በስሙ ስልጣን እየፈወሰ አይደለም ወይ? ለስሙ የሚሳነው አለ ወይ? ምንድነው አገልግሎቱ? ከእርሱ በእርሱ ለእርሱ አገልግሎቱ ከእርሱ በእርሱ ለእርሱ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ከእግዚአብሔር ዘንድ ይሄንን የከበረውን መዝገብ በዚህ በተሰባሪ ሸክላ ውስጥ ያስቀመጠ እርሱ ነው። እኛ ስልጣን የለንም፣ አቅም የለንም፣ ጉልበት የለንም። ጽድቃችን እርሱ ነው፣ አቅማችን እርሱ ነው። የሚፈውሰው ስሙ ነው። ኢየሱስ ስሙ መድኃኒት ነው። ይሽዋ አልመሲህ መሲያችን ኢየሱስ ክርስቶስ ምንድን ነው? መድኃኒት ነው፣ የሚፈውስ ነው። በእኛ ውስጥ ሆኖ ይፈውሳል። እኛ ስልጣን አለን? የለንም። እኛ ምን አቅም አለን? የለንም። በእኛ ውስጥ ሆኖ የሚፈውስ በፓስተር ዳዊት ውስጥ ሆኖ የሚፈውስ ኦኬ፣ በዳግዬ ውስጥ ሆኖ የሚፈውሰው ማን ነው? እርሱ ነው። እኛ ስልጣን አለን? የለንም። ከኛ ጋር ስለምታስተያዩት እኮ ከኛ ጋር አታስተያዩት። የሚርቃችሁ ለዛ ነው። መንፈሳዊ ዓለም የሚርቃችሁ ለዛ ነው። ለፍጥረታዊ ሰው እኮ አለ መጽሐፍ ሲናገር መንፈሳዊ ነገር እንዴት ያለ ሞኝነት ነው፣ ጭንቅ ነው አለ። ለፍጥረታዊ ሰው ጭንቅ ነው መንፈሳዊ ነገር። በጌታ በኢየሱስም ሰው ተፈወሰ ሲባል ጭንቅ ነው ለማመን። ለምን? በአይምሮ ነው የሚያስበው። ለምን? ያንን መንፈስ ቅዱስ እንደሚሰራ ያንን መንፈስ ቅዱስ እንደሚያደርግ ለመረዳት ይከብደዋል። ለምን? በካልኩሌሽን ውስጥ ያለ ሰው
መንፈሳዊ ዓለም ያልገባው ሰው፣ መንፈሳዊ ያልተረዳ ሰው፣ ከእግዚአብሔር መንፈስ ያልተወለደ ሰው ሰው ተፈወሰ ስትለው፣ ሰው ከሞት ተነሳ ስትለው እሱ ጭንቅ ነው። ዶክተር እገሌ ዶክተር ዶክሌ የሆነ ሐኪም ቤት ሰውን ከሞት አነሳ ሲባል ሃሌሉያ እልልን። እውነት ነው፣ ትክክል ነው። አንተ አይገርምም ያ ዶክተር ትላለህ። በኢየሱስ ስም ተጸልዮ ሰው ተነሳ ሲባል እንዴት ሆኖ ትላለህ? ለምን? እዛ ጋ ምን ተብሏል መሰለ? ወጣ ራሱ ነው የወጣ። አላስወጣንም፣ እኛ ወዳጆች አላስወጣንም። እና በሚገርማችሁ ሁኔታ እና ለፍጥረታዊ ሰው እንዴት ያለ ጭንቅ እኮ ነው ወዳጆች፣ ጭንቅ ነው። በጌታ በኢየሱስ ስም ተነሳ ሲባል አሁን እኮ ጉዳዩ ጥሉ እኮ ከፓስተር ዳዊት ጋር እኮ አይደለም፣ ከኢየሱስ ስም ጋር እኮ ነው። ከኢየሱስ ስም ጋር እኮ ነው። የምሬን ነው ምላችሁ፣ ይኸው በጌታ ፊት የምሬን ነው ምላችሁ። ያው ምስክር ማምጣት ይችላሉ ሰዎች። እግዚአብሔር በህብረታችን ውስጥ ጸልየን፣ በኢየሱስ ስም ጸልየን እግዚአብሔር የፈወሳችሁ ሰዎች አሉ። ከኤች አይ ቪ ይገርማችኋል፣ ከኤች አይ ቪ ከካንሰር የምተማመነው ጌታ የምሰብከው ጌታ ዝም ብዬ በአቦ ሰጥ ያመንኩት መሰለ እንዴ? የሚፈውስ ነው፣ ሰርቶ የሚያሳይ ነው፣ ህይወት የሚቀይር ነው። ስንቶችን ከሱስ የታደገ ስንቶችን ከሞት የታደገ። በኢየሱስ ስም ጸልየን ያጣነው ነገር የለም። ወደ ፍጡር አንሄድም፣ ወደ መልአክ አንሄድም፣ ወደ ማንም አንሄድም። ለእኛ ኢየሱስ የተገለጠ ከእግዚአብሔር ዘንድ የተገለጠ ህይወታችን በነገር ሁሉ የተፈተነ፣ ስለዚህ ለእኛ የሚሰራ ስም ነው የኢየሱስ ስም ማለት ነው። ይሄን ልናገር ነው። ኤርሚዬ መቀጠል ትችላላችሁ። እኔ አሁን ኤርሚ በጣም ተጨቆኛለሁ። ነፃነት አለኝ ሀሳቡ እንዲገልጽ ብትብኝ ነው። ይሄ አንድ ቤተክርስቲያንን አታክ ማድረጊያ መድረክ ነው። ግን ሌሎች ደግሞ ዲፌንድ ሊያደርጉ ሲገቡ አትሊስት ሀሳባቸውን በነፃነት በደቂቃ ቢሆን እንዲገልጹ። ቤተክርስቲያንን አታክ አናደርግም። ኦኬ እንዴ እንጀራ ትበላላችሁ እኮ ልክ እንደ ነውር እንጀራ መብላታችን እንደ ነውር ተደርጎ በየአይነት በሉ እያልክ እኮ የምታወራበት መድረክ ነው እኮ። በጣም የሚያሳፍረው። አድመጠኝ። እንጀራ ትበላላችሁ አይደለም ጥያቄ እንጀራ ትበላላችሁ ብሎ የሚለው ከምን ጋር በተገናኘ ነው? እንጀራ ትበላላችሁ። እኔም እኮ በላለሁ እንጀራ። ማንም አይበላ፣ እዚህ ያለ በሙሉ ይበላል። ግን ይሄ እንጀራ ትበላላችሁ ብሎ የሚለው ከምን ጋር ተጓዳኝ ሆኖ በንጽጽሮች ስለቀረበ ነው። እናንተ የጌታን ጾም ነው የምንጾመው ብላችሁ የ40 ቀን ሁዳዴን ስትጾሙ፣ አብይ ጾም የተባለውን ስትጾሙ፣ ወይ ጾመ ሕርቃል የሚባለውን ስትጾሙ የጌታችንን ጾም ነው የምትጾመው ብላችሁ እሱ እንደ ጾመ እኛም ልንጾም ነው ልናስበው ነው አላችሁ። ጌታ ሲጀምር እኔ ጾምኩትን ጾም እየጾማችሁ አስቡኝ ብሎ አላለም። አንድ ሁለተኛ ደግሞ እንጾማለን ብላችሁ ካላችሁ ባይልም እንጾማለን ብላችሁ ስትሉ እሱ እንደ ጾመው ነው መጾም ያለባችሁ። እሱ ሲጾም እንደዚህ አይነት የጾም በየአይነት ከአሳ ጋራ ወይ ደግሞ ከአላቦ ቢራ ጋራ እየጠጣ የጾም ማኪያቶ እያለ የጾም ተቆራጭ እያለ አይደለም የጾሙ። 40 ቀን አልበላም አልጠጣም። ማን ነው እንደሱ የሚያደርገው? ግን ራሳቸው። አሁን አንተ የፋሲካን ጾም ትጾማለህ? ጾመሃል? የዘንድሮን ጾም ያለው ለምሳሌ ጾመሃል አይደል? ስትጾም አሁን ከእህል ከውሃ ተቆጥበህ ነው የጾምከው ወይስ ምን ማለት ነው? ውሃማ እጠጣለሁ። ለምንድን ነው ውሃ ማልጠጣው? ምግብስ አልበላህም? ምግብ በአግባቡ በላለው። የጾም ምግብን አልበላም። የጾምከው የኢየሱስን ጾም ነው? ለምሳሌ አሳ አልበላም፣ እንቁላል አልበላም፣ ወተት አልጠጣም፣ ስጋ አልበላም። እሺ የጾምከው የኢየሱስን ጾም ነው ወይስ የራስህን ጾም ነው? እኔ የጾምኩት ክርስቶስ የተሰቀለልኝን ክርስቶስን። ኦርቶዶክስ የምንጾመው የተሰቀለውን ከመቃብር የተነሳውን ክርስቶስን አስበን ነው የምንጾመው። የእናንተን የውሸቱን አጭበርባሪውን አይደለም፣ እውነተኛውን ክርስቶስ አስበን ነው አስበን ነው እኛ እውነተኛውን ክርስቶስን የጾም በየአይነት እየበላችሁ አሳ እየበላችሁ ምንም ነው ሀሳቡ። ምን ስለ ክርስቶስን ክርስቶስ ይሄ የስቅለቱን ጊዜ በማሰብ ሀብትሽ አንተው ራሱ እንደማመጥ ትላለህ። አንተው ግን አታዳምጥም። እሺ ላዳምጥ። ሳታርገው ክፍት አድርገው እናውራ። ኦኬ ክርስቶስን እያሰባችሁ ነው የጾማችሁት። ክርስቶስን ስታስቡት ክርስቶስ የጾመውን ጾም ለመጾም ፈልጋችሁ ነው ወይስ ክርስቶስን ምንድነው ስጋና ወተት እንቁላል ባለመብላት ግን የጾም በየአይነትና ድራፍት በመጠጣት በመራገም በመሳደብ ጥላቻን፣ ዘረኝነትን፣ ቂም በቀልን፣ አመፃን በማድረግ ዝሙትን፣ እርኩሰቱን ሁሉ በማድረግ በዚህ ነው የምታስቡት ነው እያልኩ ያለው። አሁን እኔ እስኪ ኤርሚያስ ለራስ የተናገርከው ነው ወይ ነው? አይ ነው ወይ ነው? አይ ነው ወይ? አሁን ይሄ አኪዜሽን ነው። በአንድ በተዘዋዋሪ ይኸው ምን መሰለህ አሁን ምን ይባላል መሰለህ? ፕሬጁዲስ ይባላል። በዚህ በሰለጠነው ዓለም ጥላቻ። መልስ የለኝም ነው በቃ።
መልስ የለኝም ነው።